ስራ የሚዲያ አጀንዳ አሉ። ተይኝ በቃ። እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አለልሽም። ግን እስኪ የራሴን ህይወት ልኖርበት። ሀብዬ ህይወት ልጀምር አንዱ ሲሻገረዋል፣ አንዱ ሳልፎ አንዱ ከመቀደም ከክሱ ጀምሮ ከነሄደን ጀምሮ ምናምን በቃ እስኪ እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የሄደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛው መንገድ በምንመልኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባቢ ሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ ሆነ እኔ ስራ ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል? ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግልሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል፣ ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሻል። ስለዚህ አሁን ለምን ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ምን እንደምላላውቅ እሺ፣ እድሉን ለአንቺ እንሰጥሻለን ሶሊያና። አሁን የተስማማውበት ነገር አለ። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አላደል? እውነት አለው አደለ? እኔ እውነት ከሌለኝ ፈጣሪ ስራዬ ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ። ችግር የለውም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም፣ መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ የማድር እንደሆንኩኝ ያውቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደህናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምን መስማት አልፈልግም። በቃ ማስረጃ ቅሪና አንዱ ትልቁ ማስረጃ ማለት ነው። መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት ነበር። እባክሽ ስለ ሃይማኖት ስለምን ስለዚህ ሶስት ጉዳዮች ነው። መልካም አመስግኜሻለሁ። ነገር አመስግኜሻለሁ። እኔ ልናገርልሽ አመስግኜሻለሁ። ማመስገን ምን ችግር አለው? ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ። ለአንተ ይህን አላረኩም። እውነት አለኝ። እኔ ለአንተ እንዲያው ፍቅር በልጆች ልለምንህ ለአንተ ይህን አላደረግኩም። በፍቅር ግን ትክክለኛ ፍቅር መስሎኝ ግን ተሰቃይቻለሁ በአንተ። እሺ አንድ ነገር ልንገርሽ። እኔ ድምፅሽ ብቻ አይደለም ማስረጃዬ። አንቺ ጠንቋዩ ጋር የሄድሽበት ቦታ ምክንያቱም በየጊዜው ባገረሸብኝ ቁጥር መፍትሄ ሳጣ እንዲፈታልኝ ሰውየው ድረስ ይቻለሁ። ከተባበረኝ በህይወት አለ። የከፈልሽው እኔ ለአንተ አስጨርሽ። ለምን ታቋርጫዋለሽ እንዴ? እሱ ስታወሪ አላቋረጠሽም። በጣም ነው አምባገነን ትሆኛለሽ። እንዳታበሪኞች አስጨርሽው፣ ይጨርስ። አንቺ ስታወሪ እሱ አያቋርጥሽም። እሱ ሲያወራ ግን አንቺ ታቋርጫዋለሽ። ከተባበረኝ ሰውየው በህይወት አለ ብሏል። ትፈልጊያለሽ እሱ እንዲያገናኝሽ? አቡ እያወራው እያለ በመሀል የገባብኝ። የጨርስ ስል እሱ ገባ። እሱ እንዲያወራ ፈቀድሽለት። እኔ ግን አልጨረስኩም። ጨርሻ ምክንያት ስለምታቀል ምክንያት አይደለም። የምታረጉትን ነው እየተናገርኩ ያለሁት። ምክንያት አይደለም። እኔ ለአንተ ህይወቴ የተመሰቃቀለ እንደ ስሜ ሳይሆን የተመሰቃቀለ ማንነት ነው ያለኝ። በዋናነት ዘመና የመጣችበት 3 ነገር ፈልጋል። አንደኛ እውቅና፣ ሁለተኛ ባህል ሀብት ስለሆነ ማስረጃ አይኖረውም። እንደዚህ
ብዬ አልቅሼ ህዝቡን አሳምኜ ገንዘብ ራሱ መቀበል አለብኝ ነው። ሶስተኛ ትዳር መበጥበጥ። ሜቢ ተሳክቶላታል፣ ታዋቂ ሆናለች፣ ተሳክቶላታል። ነገር ግን እግዚአብሔር ደግሞ ባይፈጥረን ይህን መረጃ ባይኖር ሀቢባ አንቺ ራሱ አትለቅኝም ነበረ። በዚህ ድርጅት ውስጥ የአንድ ሰው ህይወት ብቻ አይደለም፣ ከ30 በላይ ሰራተኛ ህይወታችን ተመሰቃቅሎ ነበር። ይሄ ማስረጃ ባይኖር ተቀብሬ ነበረ። በነገራችን ላይ እውነት እንደምታስበኝ ባለሀብት አይደለሁም። እኔ እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክሬ፣ ልጆችን ኢንሳይ ስራዎችን እየሰራሁ አልነበረም። በጣም የምሰራውን ለሰራተኛ ደሞዝ እንጂ ያን ያክል እህቴን መኪና ሽጬ ያሳከምኩት ስለሌለኝ እሷን እንደምትለው እንደምታስበው አይደለም። ለልጆች ወተት መግዣ አጥቼ በተቸገርኩበት ሰዓት አለ። የመብራት ምከፍለው አጥቼ የመብራት ኤስ ጠፍቶብኝ ልጆችን ጎረቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባለሀብት ነህ ይህን አድርግ፣ ሰራተኞች ላይ የሆነ ነገር ሲፈጠር ሰው ይህን ይላል። ግን እውነታው ሌላ ነው። እኔ እየሰራው ሳይሆን በሕክምናና በጸበል ነው ጊዜን የማሳልፈው። ስለዚህ ስለሰማሁት ምንድን ነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ። ምክንያቱም እንኳን 15,000 20,000 ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሆኜ አስደግሜበታለሁ፣ እንዲያደርጌበታለሁ። ምክንያቱም የላኩልሽ ሪከርድ እንደግመሽ ስሚው። ህዝቡ ያልሰማው አንቺ የሰማሽው ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ ያለ መድኃኒቱን በምን እንደወሰድኩት። እኔ እኮ ህይወቴን በመከራ ነው ያሳለፍኩት። ቤቢ እንሱ ከከፈትኩ ለምን ከፈትኩ ብዬ እግዚአብሔርን ያመረርኩበት ሰዓት አለና እኔ ልለምናት የምፈልገው ነገር እሷ ነገር ራሷን የሆነ ነገር ብታደርግ እንደ ሰውኛ ሊጸጽተኝ ይችላል። ምክንያቱም ዱባይ ለመግባት የምክንያት ነች። በሰዓቱ መልካም የነበረች ዛሬ ተሳስታ ይህን አድርጋለች። እንኳን ስም ማጥፋት በተግባር አድርገው ምንም አላልኳትም። በተግባር አድርገው ህይወቴ ሲመሰቃቀልብኝ ጭምር ምንም ያደረጉት ነገር የለም። እኔ ጉዳዩ ዛሬ እንዲዘጋ እፈልጋለሁ። ምክንያቱም በየቀኑ የሶሻል ሚዲያ ርዕስ መሆን አልፈልግም። አንደኛ ስራዬን መስራት እፈልጋለሁ። ሁለተኛ ደግሞ ያለሁበት ሁኔታ የጤና ጉዳይ በጣም ከባድ ስለሆነ ጸበል መሄድን መታከም በጣም እፈልጋለሁ። 6 ዓመት 7 ዓመት ሶሻል ሚዲያ ላይ ወጥቼ አንገቴን ደፍቼ ስራ ከመስራት ውጭ በጣም ከተደረገብኝ አንጻር ሰዎችን እፈራለሁ እና አሁንም ልለምናት የምፈልገው በህግ አግባብ የጀባት ከምትቀጣ ያደረገችው ከአንቺ ጋር ያለው ሪከርድ በህግ ስለሚያስጠይቃት፣ ሁለተኛ ለ3 ቀን ሙሉ እናንተን አድክመናል፣ ህዝቡን አድክመናል፣ ስራውን ጥሩ እንዲከታተልን አድርገናል። ስለዚህ የበደለችውን ያሳዘነችውን እኔንም በድላኛለች፣ ህዝቡንም ይቅርታ ትጠይቅ። ይቅርታ ከጠየቀች እሷም ስራዋን ትሰራለች። ይሄ ራስ ማጥፋት ምናምን የሚባል ነገር ይቀራል። እንደገና ደግሞ እኔም አይምሮዬን ሰብስቤ ስራዎችን እሰራለሁ። በህግ አግባብ የምሄድበትንም አቆመዋለሁ። ስለዚህ ህዝቡን ገብታ ይቅርታ ትጠይቅ። እኔ እንደበደለችን አይደለም። ምክንያቱም እንኳን አንድ ዘመናዊ የራሴ እህት ከገጠር አምጥቼ ለእሷ ብዙ ነገሮች ሆኜ ያሳክምኳት እህቴ እኮ ክዳኛለች አይደለም። ሀቢባ እውነቱን ትመሰክሪያለች። እናቴን መስመር ላይ አድርጌ ደውዬላታለሁ። የምታስታውሽ ከሆነ ምንድን ነው ያለችው? ታሪክ ራሴን ከፎቅ ላይ ወረውራለሁ በሀሰት መስክሪልኝ ብላ እናቴን ሁሉ ስታሳምን ነበረች። የገዛ እህቴ ማለት ነው። መቀደመ ሲከሰኝ የነበረ ወንድ ስሙን አልጥራም። ለእሱ ያደረግኩትን ያውቃሉ። ለእኔ የሚገባኝ አይደለም። ለእኔ ፈጽሞ ስለ ራሴ እኔ ማውራትን አልፈልግም። ለእኔ የሚገባኝ አይደለም። ማለትም ይሄ ድምፅ ባይኖር ሙሉ ላይፍ የተበላሽቶ ነበረ። ትዳሬ ይበተን ነበር፣ ሰራተኞች ይበተኑ። ምክንያቱም ያለሁበትን ያውቃለሁ። እና ምንድን ነው ልል የምፈልገው ገብታ ይቅርታ ታድርግ። አለበለዚያ ሪከርዶቹ እንዲለቀቁ አደርጋለሁ። እንደገና ደግሞ ነገ ራሷን የሆነ ነገር ብታደርግ ሁላችንም እንደዚህ ወጣ ፍቅር ዲዛይን ጋር እንደዚህ መቀደመ መጀመሪያ ቀን ህዝቡ የሰማው እየቆራረጠ እየጫነ ብዙ ነገር የሚያደርገው ነገር አለ። ስለዚህ እውነት አሁን እንዲትረዳ ገብታ ይቅርታ ትጠይቅ። ከዛም በኋላ ወደ ሌሎች መንገዶች እንሄዳለን። ብዙ ማውራት የምፈልጋቸው ነገሮች አሉ። ዛሬ እድሉ እንድሰጭ ይፈልጋለሁ።
ገብታ ይቅርታ ትጠይቅ። እምቢ ካለች ሪከርዶቹን ትለቅልኛለች ማለት ነው። አመሰግናለሁ። ሶሊያና ገብተሽ ይቅርታ ጠይቂ ለህዝቡ። ካለበለዚያ በህግ የሚያስጠይቅሽ ብዙ ሪከርዶች ተደርገሻል። በጣም ብዙ ነገር ስትይ እዚህ ቤት ውስጥ ሳይሆን ከዚህ ቤት ውጭ። ፍላወር እየላከች ነው። ሞዴሬተሮች አስገቧት በረጁ ቦታ። ነገር ሁልሽ ቪዲዮ ጸበል ቦታ ሁኜ ለፍልፌ የተገኘ ነው። ማለትም ላይፌ ተመሰቃቅሎ እንዴት አድርጌ ልንገርሽ፣ ማለትም እንዴት አድርጌ ለህዝቡ እንደማስረዳ አላውቅ። ነገር ግን በዋናነት ነጥብ ለጠየቀች ማን ነው እየታገኘሁ ላለችኝ እሷን ያገናኛቻት ጠንቋዩን ያገናኘቻት ልጅ ነው ሪከርድ ነው የሰጠችኝ። እሱም ብቻ ሪከርድ አይደለም፣ በጣም ብዙ ሪከርዶች እኔን ለማሳበድ ከእጄ ላይ ገንዘብ እንዳይኖር ለማድረግ 180 ሺህ ብር ነው የከፈለችው። 180 ሺህ ብር ማለት ነው። 80 ሺህ ብር እሷ ወሰደች፣ 100 ሺህ ብር ጠንቋይ ወሰደ ማለት ነው። ብዙ መናገር ማልፈልጋቸውን ነገሮች በህግ ሊያስጠይቁ ስለሚችሉ መናገር አልፈልግም። እውነታውን ግን ህዝብ አይቶታል። ሌላ በዚህም ደረጃ መናገር አልፈልግም። ብፁዕ አባታችን አቡነ ዲሜጥሮስ እንዴት እንደነበርኩኝ ያውቃል። በቃ ህይወቴ ጭልም ብሎብኝ በህመም ስሰቃይም ብዙ ነገር ሲሆንም እሳቸው መጥተው እያረጋጉኝ፣ እሳቸው እያጽናኑ በህይወት ቆም ያለሁት ማለት እንደዚህ ስታይ ጤነኛ ነኝ፣ ግን ጤነኛ አይደለም። ከማንም ሰው ጋር የሄድኩት የለም። እግዚአብሔር በሚያውቀው ህመሜን ለሰው አልናገርም፣ ምክንያቱም ይፈይድልኝ ስለሌለ። ጠዋት ማታ ለእግዚአብሔር ከማውራት በዘለለ ምንም ነገር፣ ምክንያቱም እንደ ስንቱን ላስረድ፣ ስንት የሆንኩትን ነገር እንዴት አድርጌ ልንገራችሁ? ሁሉ ነገር ባዶት ነውብኛል። ፍቅር ዲዛይን ስሙ ነው ያለ። ስላለቀስኩ ግን እውነተኛ አይደለሁም። ያለቀሰ ሌባ ነው። በነገራችን ላይ መቀደመ አንብታ ነው ህዝቡን አሳምሳብኝ የነበረው። በቃ የመሆነውን ሳስብ ነው እንጂ የምናገረው ስላለቀስኩኝ ህዝቡ እንዲያምነኝ አይደለም። ምክንያቱም 3 ዓመት እግዚአብሔር እኮ ደግሞ ፈጥሮኛል። ከ1 2 3 እድል እኮ ሰጥቶኛል። ከ1 2 3 እድል ሰጥቶኛል። ሜቢ አሁንም ይቅርታ ላድርግልሽ እያልኳት ያለሁት እግዚአብሔር ስንት እድል ሰጠኝ በህይወት እንድኖር። ጋይስ ቲክቶክ ይዘጋል። የሚያለቅስ ስቲከር አታርጉ ፕሊስ። እንዳለ ኮመንቱን በለቅሶ ሞላችሁት። ቲክቶክ ይዘጋል። የሚያለቅስ ስቲከር ስታፕ ኢት ጋይስ። ስለዚህ ሀቢባ እሱ ምንድነው እዚህ ጋር ሳጠር የምነግርሽ እኔ ከ1 2 3 በተለይ አዲስ ዓመት አካባቢ ሲመጣ እኔ ብዙ ነገሮች ይሆናሉ። በአግባቡ የምሰራበት ጊዜ የለም እና ይህ ጉዳይ እኔ ይቅርታ ብላ ጉዳዩን እንድዘጋው ነበር የፈለጉት። አሁንም ማስረጃዎችን ከመልቀቅ የሶሻል ሚዲያ ርዕስ ሆኖ እንደዚህ እንትን ከማለት እሷም ስራዋን እንድትሰራ እኔም ስራዬን እንድሰራ የትኛውም ነገር በምንመሩ። ስለዚህ ዘመናዊ ምትው ነገር ካለበኝ በእኔ በኩል ግን አንደኛ ህዝቡ ይፍረደኝ፣ ሁለተኛ ደግሞ በህግ አግባብ ከነገ ጠዋት ጀምሬ እሄድበታለሁ። እኔ ለሰራሽው ስህተት ይቅርታ ትጠይቂያለሽ ነው እንጂ በዚህም ደረጃ ሞራል ኑሮሽ ምታወሪበት መንገድ ይኖራል ብዬ አልገመትኩም ነበር። ጨርሻለሁ። ሌሎችን ከጨረስነ በኋላ ማመስገን ያለብኝን መናገር ያለብኝ ነገር ተናግሬ እወርዳለሁ። እሷ የምታወራው ነገር ካለ ትናገር። አመሰግናለሁ። ለውራ አዎ አሁን አውሪ። ዘመናዊ ከመጀመርሽ በፊት አንድ ነገር ልንገርሽ። ሆይ ሆይ የሚሉሽ ተሳዳቢዎች ገደል ሊከቱሽ እንጂ ሊጠቅሙሽ አይደለም። ጥፋትሽን አምነሽ ይቅርታ ጠይቀሽ ስራሽን ከህዝቡ ጋር ታርቀሽ ስራሽን ብትሰሪ ልጆችሽን ብታሳድግ ይሻልሻል። ገባሽ? ጥፋትሽን ያው እኔ ቪዲዮዎች ስላሉ ነው እጄ ላይ ገባሽ? ቮይሶች ስላሉ ነው። እኔ ሴትነቴ ስብዕና አስተዳደጊ አይፈቅድልኝም እንደዚህ አይነት ነገር አውጥቼ እዚህ ጋር ለህዝቡ ለማሰማት። እኔም ሴት ነኝ፣ እኔም እናት ነኝ እና ለዛ ነው ገብቶሻል። ልቦናሽ እያወቀ ከምትከራከሪ እልህ ከምትጋቢ እልህ ምላጭ ያስወጣል፣ እልህ ገደል ይከታል። እልህ ተያይዘሽ በኋላ አንቺ ነሽ የምትጎጂው። ለምን? ብዙ ማስረጃዎች ስላሉት። ሰው ያዋጣኛል ካልሽ እኔ እንደ እህት መክሬሻለሁ፣ በኋላ እንዳይጸጽትሽ።
ችግር ኑሮብኝ እኮ ይቅርታዬ ማለት ችግር የለብኝም አልኩት። እነዚህ አጸያፊ ቪዲዮዎች፣ እነዚህ አጸያፊ ነገሮች አሉብሽ እያልሽኝ ነው። እነዚህ አጸያፊ ቪዲዮዎች ከየት መጡ? አንድ ሰው ጓደኛዬ ብለሽ ስትኖሪ፣ የወደፊት ባሌ ነው ብለሽ ስትኖሪ፣ ይቅርታ ለእንትኑ ማለት ነው ስትኖሪ፣ መቼም አምነሹ ነው የምትኖሪው አይደለም? ይህን ቪዲዮ የት አግኝቶ ቀረጸው? ቮይስ እኮ ነው፣ ቮይስ ቪዲዮ አይደለም። ቪዲዮዎቹማ ይኸውልሽ ቮይሶች ናቸው፣ ቪዲዮዎች አይደለም። ቮይሶች የተጎዳኋቸው ነው እንጂ የእሷ ነገር አይደለም። ቪዲዮዎቹን ነው የተጎዳሁት ነው። የእሱ ጉዳት ነው። የአንቺ ቮይሶች የራስሽ ድምፅ በዚህ ደረጃ ለፍቅር እኔ ምንም አይነት ነገር እንዳላደረግኩ እኔነቴን አውቀዋለሁ። ሀቢባ እግዚአብሔር ነው የሚፈርደኝ፣ እውነቴን እግዚአብሔር ነው የሚፈርደኝ አልኩሽ እኮ። የቮይስ ምስክር ብዙ ይኖረኝ ነበረ፣ ያወራውበት ብዙ ይኖረኝ ነበረ። ስልኬን ራሱ ነው የሰበረው፣ ራሱ ነው ያሳጠኝ። ኢራናዊ ሁኜ ከሀገር ቤት እስከምገባ ድረስ ከፍቅር ጋር ከአንድ ቤት ነበርኩኝ አልኩሽ። ከአንድ ቤት ስኖር ግን ምን እንደሚያደርግ እኔ ማመኔን አብሬ መኖሬን እንጂ ምን ያደርገኛል ብዬ አላስብም። ኢትዮጵያ ፓስፖርቴን ይዤ ከገባሁ በኋላ ግን ተመልሼ በአካል ከፍቅር ጋር አልተገናኘውም። ለምን? ጎንደር ነበርኩኝ ጸበል እየተጠመኩኝ አልመጣውም። ተደውሎ ተነገረኝ ፍቅር ሚስት አገባ አሉ። ማንን ሲባል አንዲት ልጅ አግብቷል። አገባ? አዎ። እኔ ታምሜ ተኝቼ ታምሜም አይደለም እንግዲህ የተናገርኩትን ተናግሬያለሁ። በዛ ምክንያት እዛ ነበርኩኝ እንጂ በዚህ ደረጃ አላደረኩም። እውነት እግዚአብሔር ለሚያውቀው። ስለዚህ አርጋብኛለች ካለ እግዚአብሔር ስራዬን ይክፈለኝ፣ ስራዬን እግዚአብሔር ይክፈለኝ። ከእግዚአብሔር በታችን በላይ ማንም የለም አይደለም። እግዚአብሔር ይክፈለኝ። እሺ ካላረግሽ ቮይሱ ማን ነው? በምን ላጠጣው? አጠጣሁት፣ ታመመ። የማን ነው ቮይሱ? የማን አሁን የሰማነው ድምፅ የማን ነው? ራሱን ጠይቂ። ድምፅ አይደለም፣ የኔ ድምፅ አይደለም። እኔ እንዲህ አይነት ቮይስ አላደረኩም። እንዲህ አይነት ቮይስ በፍጹም አላደረኩም። ማን ያደረገው? ልጅቷስ ማናት? እኔ አላውቅም። እኔ ፈጣሪ ይሄን አልኩ። አቡዬ በሰማሽ አንዴ እንስማው፣ ቢፍረድ እንስማውና ድጋሚ ቢፍረድ። አንዴ ስሚኝ፣ አታቋርጪ በእግዚአብሔር። እኔ በልሽ ለምንሽ አታቋርጪ። ይሄን ቮይስ አልኩ። ይሄን ቮይስ ብትልኪልኝ ደስ ይለኛል። ነገ ግን እኔ ከአባቶች ሂጂ እግዚአብሔርን በመሀላ ጨርሰዋለሁ። እንዲምልልኝ ይፈልጋለሁ። እኔ ልጆቼን ይንሳኝ በመሀላ እንዲምልልኝ ነው የምፈልገው። ለሱ በዚህ ደረጃ ወርጄ አላደረኩትም። እውነት እኔ ለሱ ይህን አርጌ ከሆነ ማለት ነው። ዛሬ ማሪ አድርገሽ ቮይሱ የማን ነው? አሁን እኔና ህዝቡ የሰማነው ቮይስ ያንቺ አይደለም? ከየት ያመጣው ብለሽ ጠይቂልኝ። እሱ ያመጣውማ ጠንቋዩን ያገናኘችሽ ልጅ 180,000 ለእሷ 80,000 ለጠንቋዩ 100,000 ከከፈልሽው እሷ ናት የሰጠችው። 180,000 ብር እየተከፈለው ለኔ ከዚህ ወስዶ ላስፈታለት። አሁንም አገሩን አልጠራም። ሰውየው ዘመዱ ነው። አምደ ጽዮን ይባላል። እሱ ሰውዬ ይካፍሎት የኔን ነው ያስፈታልኝ እንጂ ለእሱ አይደለም የተከፈለው። ለእኔ ነው የተከፈለው። ድምፅ የማን ነው? ይሄ አሁን የሰማነው ድምፅ የማን ነው? አላውቅም። ከየት እንዳመጣው አላውቅም። ከዚህ በላይ ግን አንድ ህዝብ ያዳምጥና በኮመንት ይንገሩን። ማጆሪቲ ራይት ስለሆነ እኛ ምናልባት እኔ አንድ ሰው ነኝ ተሳስች ይሆናል። ፍቅር አንድ ሰው ነው ተሳስች ይሆናል። አንቺም አንድ ሰው ነች ተሳስተሽ። እኛ ሶስታችን ልንሳሳት እንችላለን። ግን 24,000 ምናምን ህዝብ ግን ሊሳሳት አይችልም። ህዝብ ሁሌም ትክክል ነው። ስለዚህ ህዝቡ ይስማና ህዝቡ ይፍርድ። አንዴ እኮ አልኩሽ፣ አንዴ እኮ ስሜ ጠፍቷል። ችግር የለውም። እኔ ግን አሁን ልታሳምኝ የምፈልገው አንዴ ህዝቡ ይስማና ህዝቡ መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቅና ጠጣው መጠጡና ጠጣ። ከዛ በኋላ የሆነ ከበዝበዝ ሴለሽ ትቤት ይገባል። የዛ ዶላ ልጅ ሰጠዋል። መረጃ እየወጣ አይደለም አደለ? እኔ የምልሽ ከአንቺ የሚናቸው የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካያወቀችን በሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበር የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ካመመ አንዴ ምናምን ስለው አይ ምንም ራሴን ማረጋጋት ስላለብኝ ምናምን አለ። በነገራችን ላይ ፈዟል
እናት አባቴ። እሺ ኮመንቱን ይሁን እንግዲህ እኔ አይደለሁም የምፈርደው፣ ህዝብ ነው የሚፈርደው። ህዝቡ ምን ይላል? ኮመንቱ ህዝቡ ስላለው አይደለም። ህዝብ አይሳሳትም። ህዝብ አይሳሳትም። እኔ ፍቅር መድኃኒዓለም ነው የምናውቀው ስራው ማለት ነው። ስለ እሱ እኮ አይደለም፣ ስለ ድምፁ ያንቺነት ስለ አርገሽ አላራቅሽም እኮ አይደለም። ይሄ ድምፅ ያንቺ ነው አይደለም የሚለውን ብቻ ነው የጠየቁ። እኔ ጆሮዬ ተሳስቶ ከሆነ ጆሮዬ ታሞ ከሆነ ህዝቡ ሰምቶ እንዲፈርደኝ ህዝቡን ጠየቀ። ጊዜ ያለቀ ነው ማለትም ሌሎች ሪከርዶችም አሉ። ዘመናዊ አንቺ ስንቴ ትገይኛለሽ ማለትም 7 ዓመት 8 ዓመት እንኳን አትበርጅም እንዲያለሽ ስንቴ ትገይኛለሽ። እኔ እኮ እንደ ሰውኛ ስላሰብኩ ነው ሪከርዶችሽን ያስቀመጥኩልሽ ማለትም እንዳይሰማ እያደረጉ ያለው። አቤት ኢዴት ተደርጎ የሰው ምስል ተደርጎ ባለጌ ቪዲዮ አይለቀቅም። ኢዴት ተደርጎ የሰው ምስል ተቀድቶ አይለቀቅም። ይለቀቃል አይለቀቅም? ይለቀቃል። ልጠይቅሽ፣ ይለቀቃል። ማንም ሰው ዝሙት እየሰራ የሰራው ሌላ ሆኖ የራሱ ፎቶ ተደርጎ ይለቀቃል አይለቀቅም? ይለቀቃል። ስለዚህ እኔ ይህን ስራ አልሰራውም። አሁንም ስትሬት ምነግርሽ ይህን ስራ አልሰራውም፣ አላደረግኩም። ለሱ በፍጹም ይህን አድርጌ አላቅም። ይሄን ካለ አልኩሽ እኔ አሁን ይሄን ካለ አሁንም ተደበቂ አትበይ። በቤተ ክርስቲያን አልደበቅም። አባቶቻችን እናናገር። በቃ እኔ እምልለት ለእኔ እኮ አይደለም መጽሐፍ ቅዱስ ለዕለት አያደርስብኝም። ነገ ለልጆቼ ነው የሚተርፈው እጣው። ስለዚህ እኔ እና እሱ ቤተ ክርስቲያን እንገናኝ። ቤተ ክርስቲያን ሳይሆን ከአባቶቻችን እንገናኝ። አባቶቻችን ይንገሩን። እኔ በእውነት ይገኛል እኮ ንስሐ ስትገቢ ራስሽን ልታጸጅ ነው አይደለም የምትገናኙ። እኔ እና እሱ ከአባቶች እንገናኝ። እነሱ በፍጹም ይሄን አላደረጉም። እቺ ማናት? እሱ ከየት አገኘው? ይሄን አላደረጉም። ይቅርታ ይሄን አላደረጉም። ማንም ብቻዬን ስለሆንኩ ማንም የመከረኝ የለም። እግዚአብሔር በሚያውቀው ራሴ በቀደም ከዩቱብሽ ገብቼ ሜን ፖይንቶቹን ስታቋርጭኝ የነበረውን ጽፌ የመጣሁት ራሴ ነኝ። በቃ ለምን በሚለው ይህን ድምፅ ግን ከየት አመጣው? አስመስሎ ማውራት አልችልም። መለሰ እኮ ማረግ ነው። አልሰማሽም? መለሰ እኮ ከጠንቋይ ካገናኘችሽ ልጅ አለ እኮ ከእሷ ነው ያመጣሁት አለ። አውዬ አልኩሽ እኮ የመጀመሪያ ጊዜ ኢትዮጵያ ገብቼ ተመልሼ ከእሱ ጋር አልተገናኘውም አልኩሽ እኮ። ኢራናዊ ሁኜ አልኩሽ፣ ኢራናዊ ሁኜ ዱባይ ኢራናዊ ሁኜ ፓስፖርት አውጥቼ ኢትዮጵያ ተመልሼ መጥቼ እሱን አላገኘሁት። እዛው ነው የቀረሁት። እዛው ቀረው። አሁን በቅርቡ መጣው። ከኢትዮጵያ ተመልሼ ፍቅርን አላገኘሁትም። ይሄው ዛሬ ያገኘሁት አልኩሽ። በድምፅም በምንም አላገኘሁትም። ፍቅርን ነው አልኩሽ። እኔ እኮ 3 ዓመት ጸበልና በሕክምና እኔ እኮ ይሄ ሪከርድ የትናንትና አይደለም። አንቺ አድርገሽብኝ ምን አልሽ? ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል። ይህም አትምጭም። እስኪ አዳምጪ። ማዳመጣች አዳምጪ። ቆይ አቡዬ ይመልስልኝ። በዚሁ በእግዚአብሔር ይመልስልኝ። መጀመሪያ እኔ እናንተ ከኢትዮጵያ ሂጄ ከዚህ ኑሬ ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል አልተገናኘንም? እችን ብቻ መልስልኝ። ልለምንሽ ዘመናዊ ተገናኝተናል። አሁንም ልለምንሽ እችን ብቻ አልተገናኘንም። በቃ ሚዩት አድርጊና ይመልስልሽ። አልተገናኛችሁም። ይህን ወይ ዳምጥቼ ነው ለአንተ መድኃኒት የማበላው። ዘመናዊ የዛሬ 6 ዓመት እንደሆነ እሱ ያስረዳ። መቼ እንደሆነ እሱ ያስረዳ። አንቺ ሚዩት አድርጊ ያስረዳሽ። አሁን ደግሞ እኔ ብቻ ላውራ አትበይ። ለሱ ምድል ስጭው። ዘመናዊ እሺ ጀምር። የው ሚዩት አድርጋለች። ዘመናዊ ሰው 1 ይሳሳታል፣ ሰው 2 ይሳሳታል፣ ሰው 3 ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሽኝ ነበረ ዘመናዊ፣ በየትኛውም መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት።
ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስት መሻት ላይ ነው። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ከአንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ ያውቅ እንዴ። ክፉ ባቶኝ እኮ ከ9 ዓመት በኋላ እድሉን መተሽ እኮ ድርጅቴ ዜሮ አርገሽ ነበረ። በእርግጥ ብዙ ነገሮች ችግር አሉ። ዜሮ አርገሽ እኮ ነበረ። በሀሰት ገንዘብ በላብኝ ብለሽ ልጆችንም ስራዬን እኮ በትነሽ ነበረ። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። ይህን 4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናል ብሎ ጭንቀት ላይ ነን የነበረው። ግን እግዚአብሔር ረድቶኝ ማስረጃዎች በበቂ ሁኔታ ቀረቡ። ማስረጃ ከማቅረብ እሺ፣ የአሁኑ ሪከርድ ያንቺ አይሆን ልታስደግሚብኝ ልትልሽ አልነበረ? ለምን በዚህ ያክል ፈጣጣቶኛለሽ? ምን በዚህ ያክል? እኔ የወንድምሽ ስማርትነት ይገርመኛል። በውስጥ ገብቶ ለእኛ ስትል የእሷ መዋረድ ለእኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች እናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ፣ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሉ እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሻለሁ መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ። ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደመ ሲከሰኝ ነበር። አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጣል አይደለም፣ እግዚአብሔር ያነሳል በየትኛውም መንገድ። በምን እዚህን ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲው ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት። መውደቅ መነሳት። ስለዚህ ለምን ሳልሰራ ለምን አትይኝ? ኢትዮጵያ ድረስ ሰዎች እንደምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሩ? ትናንትና እንደዚህ ያለ እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብሴ ሸፍኖ ይሆናል እንጂ ብዙ ስህተቶች ይሰራሉ። ግን በዚህ ልክ ምን አለ ብትይኝ? አሁንም ተይኝ፣ ስራ ልስራበት። አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ አሉ። ተይኝ በቃ። እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አለልሽም። ግን እስኪ የራሴ ሊፍት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረዋል፣ አንዱ ሳልፎ፣ አንዱ ከመቀደመ ከክሱ ጀምሮ ከነሄደን ጀምሮ ምናምን በቃ እስኪ እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የሄደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛው መንገድ በምንመልኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባቢ ሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ ኮረ እኔ ስር ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግልሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል። ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሻል። ስለዚህ አሁን ለምን ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻ